It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ማንቸስተር ዩናይትድ ከኤቨርተን የተናፈቀው የማንቸስተር ዩናይትድ ጨዋታ ዛሬ በጎዲሰን ፓርክ ይታያል። ምን እንበል? ቆየን ካየ ነው ማንቼን ቆየን ካየን እሺ፣ አዎ ቆየን ካየን እኔ ለኔ የምለው ሲቲን ያሸነፉበትን ጨዋታ ከማንቸስተር ዩናይትድ ቆየን ካየን፣ አርሰናልን ያሸነፉበትን ጨዋታ ቆየን ካየን ፐርፎርማንስ ነው። አሁን እንደዛ ነው ማለት ዛሬም እንደዛ የሚያስብለውን አሁን እንኳን ለምንድነዋል የማንቸስተር ዩናይትድን ጥሩነት የማንቸስተር ዩናይትድን ጉብዛናና ብርታት እየለመድ ነው መተናል። ስለዚህ ይህንን ከማስቀጠል አንጻር ካሪክ እና ተጫዋቾቹ ምን ያደርጋሉ የሚለው በጣም በጉጉት የምንጠብቀው መሆኑን ግን በዚሁ አጋጣሚ መናገር እንወዳለን። ማንቸስተር ዩናይትድ ቤት ያሉ አንድ ይኖራል ተብሎ የሚጠበቅ ለውጥ ምናልባት ማቲያስ ኩኛን ተቀያሪ ወንበር ላይ አድርጎ ጨዋታውን በቤንጃሚን ሼሽኮ ሊጀምር ይችላል የሚል አንድ በዩናይትድ በኩል ከሚጠበቁ ለውጦች ለምን ያን እንደሆነ አስታውሱ። ወደኋላ ትንሽ 14 ቀን 13 ቀን መጓዝ ብቻ ነው። ያንን ትንሽ ወደኋላ ስንጓዝ ከዌስትሃም ዩናይትድ ጋር በነበረው ጨዋታ ካሪክ አንድ አስተያየት ሰጥቶ ነበር። አምኖ የካሪክ አስተያየት ምንድን ነው? ከዌስትሃም ጋር በነበረው ጨዋታ ቤንጃሚን ሼሽኮን ቀይሮ ካስገባው በኋላ መጨረሻ ላይ ሼሽኮ ጎል አገባና ጨዋታቸውን ሼሽኮን ትንሽ ቀደመ ብዬ ባስገባሁት ኖሮ አለ። ምንን ከግምት ውስጥ አስገብቶ የዌስትሃምን አጨዋወት። ለዌስትሃም አጨዋወት የቤንጃሚን ሼሽኮ አይነት ተጫዋቾች በጣም አስፈላጊ ናቸው። የሚሻገርላቸውን ኳስ እየተጠቀሙ ለማንቸስተር ዩናይትድ ጎል ማስቆጠርን እንዳይከብድ ሊያደርጉ ይችላሉ ነው። ማንቸስተር ዩናይትድ ኳስ ተቆጣጥሮ የሚጫወትን ቡድን ቀጥቅጦ ማሸነፍ ይችላል። ይህንን አይተናል በሲቲ 68 በመቶ ኳሱ ሲቲ ጋር ሆኖ ማንቸስተር ዩናይትድ እግር ስር 32 በመቶ ብቻ ኳስ ያለ አይመስልም ነበር። እውነት ለመናገር ኳሱ እኮ 68 በመቶ ሲቲ እግር ነው ያለ፣ ግን አይንሽ ላይ በሙሉ ያሉት ዩናይትዶች ናቸው። ለምን ብትኝ ያለ ኳስ የሚያደርጉት እንቅስቃሴ ውብ ስለሆነ፣ ያለ ኳስ የሚያደርጉት እንቅስቃሴ ባለ ኳሱን ማንቸስተር ሲቲን የሚያስቸግርና የሚፈትን ስለሆነ አርሰናልም በኳስ ቁጥጥር በልጧቸዋል። አይነ ሙሉ የነበረው ግን ዩናይትድ ነው። ኳስ እነሱ እግር የሚገባው በጥቂት አጋጣሚም ቢሆን ከአርሰናል ጋር ሲነጻጸር ከሲቲ ጋር ሲነጻጸር በመቶኛ አነስ ባለ መጠን ቢሆንም ኳስ የሚቆጣጠሩት ነገር ግን ሲቆጣጠሩ የሚያደርጉት ነገር ግን ትዝታ ሆኖ የመቆየት ትዝታ ሆኖ የመሰንበት አቅማል ያምራልም፣ ውጤታማም ነው። ሙከራ አለው፣ ማሳሳት አለው፣ የሚያማምሩ ጎሎችን ማስቆጠራል። ከሲቲ ጋር እኮ የነበረው ጨዋታ ምን ያህል ኳሶች እንደተሻሩ አይተን፣ ወይራስ ማንቸስተር ዩናይትድ እንግዲህ ከቶተናም ጋራም ብንወስድ በኳስ ቁጥጥር በልጦ አሸንፎታል። ኳስ ቁጥጥር የበለጠው ማንቸስተር ዩናይትድ ነው። ግን ያኔ ሮሜሮ በቀይ ካርድ ስለወጣ ኳስ ቁጥጥር መብለጥ ለማንቸስተር ዩናይትድ ያን ያህል ከባድ አይሆን፣ ወይም በኳስ ቁጥጥር እየበለጥሽ ማሸነፍ ከባድ አይሆን። የዌስትሃም ግን ዌስትሃም አይፈልገውም ኳሱ። ስለዚህ ኳሱን ትይዟለች። እንደነዚህ ያሉ በራሳቸው የግብ ክልል ውስጥ አንቺን ስፔስ በመከልከል መፈናፈኛ በማሳጣት ከዛ የሚፈጠሩላቸውን አጋጣሚዎች ወደ ጎልነት በመቀየር በጨዋታው የሆነ ውጤት ይዘው ለመውጣት የሚገቡ ቡድኖች ያስቸግሩታል ማንቸስተር ዩናይትድ። በማ ጊዜ? በአሞሪም ጊዜ። በማ ጊዜ? በካሪክም ጊዜ።
በዚህ መሃል ነው ካሪክ ይህንን ልጅ ቀደም ብዬ ባስገባሁት የሚል አስተያየትን የሰጠው። ኤቨርተን እንደዛ አይነት ነው ባህሪው። በነገራችን ላይ ፕሬዲክሽን ላይ ኤቨርተን ዛሬ ማንቸስተር ዩናይትድን ነጥብ ሊያስጥለው ውጤትም ሊወስድበት ይችላል ብለው የገመቱ በጣም ብዙ ሰዎች አሉ፣ በውጤት ግምት ጎበዞች የሚባሉ። ለእኔ ግን ማንቸስተር ዩናይትድ ከዚህ ከዌስትሃሙ ጨዋታ አንስቶ ዛሬ ኤቨርተንን እስከሚገጥምበት ቀን እና ሰዓት ድረስ ይህንን ጉድለት እንዴት እንሙላው ብሎ ይዘጋጃል ብዬ ስለማስብ ለጌሙ በጣም የሆነ ፖዚቲቭ ነገር አለ። በተጋጣሚ ባህሪ ከሄድን ግን ኤቨርተን ያው የዌስትሃም አይነት ነው፣ ጠንከር ባይል ነው ብለሽ ነው በዛ ነገሩ ለኳስ ግድ የለውም። ጠንከር የሚል ይመስለኛል። እኔ ግን ለዩናይትድ ደግሞ ሁለት ነገሮች የበለጠ ይህንን ጨዋታ ለማሸነፍ ትልቅ ምክንያት ይሆናሉ ብዬ ነው ማስበው። አንደኛ በጣም ረዘም ያለ የረፍት ጊዜ ነው የነበራቸው። እንደውም ሶሻል ሚዲያ ላይ ስናይ አንዳንድ ተጫዋቾች ወደ ቤተሰቦቻቸው ሄደው ወደ ተለያዩ የመዝናኛ ቦታዎች ሄደው ጥሩ ጊዜ ለማሳለፍ ጥረት ሲያደርጉ ነበረ። ስለዚህ በደንብ ተረጋግተው ድካምም ካለ ከድካም ተላቀው የሚመለሱበት ጨዋታ ነው የሚሆነው። ከዛ ደግሞ ለማይክል ካሪክ ጥሩ የዝግጅት ጊዜ ነው የሚሆነው ብዬ ነው ማስበው። ምክንያቱም ማይክል ካሪክ በእያንዳንዱ ጨዋታ ላይ ምን ማድረግ እንዳለብን ጨዋታውን እያየን ተጋጣሚያችንን እያየን ነው ምንወስነው። የተለያየ አጨዋወትና የተለያዩ ተጫዋቾችን ነው የምንጠቀመው እንደ ተጋጣሚያችን ማንነትና አጨዋወት ብሎ ሲናገር ሰምተናል። ስለዚህ ኤቨርተን በዚህ የውድድር ዓመት እንዴት ነበረ፣ አሁንስ እንዴት አድርገን ማሸነፍ አለብን የሚለውን በደንብ ለመዘጋጀት ጥሩ ጊዜ አግኝቷል ብዬ ነው ማስበው። ይሄ አንደኛው ምክንያት ነው። ሁለተኛው ምክንያት ደግሞ በዚህኛው የውድድር ዓመት ማንቸስተር ዩናይትድና ኤቨርተን ያደረጉትን ጨዋታ እኮ አንረሰው 1-0 በሆነ ውጤት ኤቨርተን ያሸነፈበት እና በቀይ ካርድ የኤቨርተን ተጫዋች በጣም በጊዜ ከሜዳ የወጣበትና ዩናይትድ በከፍተኛ ደረጃ የተወቀሰበት ጨዋታ እንደነበረ አስታውሳለሁ። አሞሪምም ያው ምክንያቱም ረጅሙን ደቂቃ የኤቨርተን ተጫዋቾች በጎዶሎ ቁጥር ነው የተጫወቱት። በዛ ደግሞ የበለጠ ተጠቃሚነቱንና አሸናፊነቱን የሚወሰዱት ኤቨርተኖች ናቸው። ስለዚህ ዩናይትድ እንደነዚህ አይነት ጨዋታዎችን ካላሸነፈ ምንድን ነው መፍትሄው ተብሎ ትልቅ የውይይት አጀንዳ የተከፈተበት ነው የነበረው። ስለዚህ አሁን ለዛም ጨዋታ ደግሞ መልስ መስጠት ይፈልጋሉ። ዩናይትድ ባየናቸው ተከታታይ 5 ጨዋታዎች ከካሪክ ጋራ በጣም ትልቅ አቅም ያለው እንደሆነ አሳይቷል እና ያንን ትልቅ አቅሙን ደግሞ የመጀመሪያው ጨዋታ ላይ በኤቨርተን እንግዲህ ተሸንፎ ስለነበረ አሁን ጥሩ አድርጎ የመልስ ምት ለመስጠት ይጠቀምበታል ብዬ ነው ማስበው እና እነዚህ ሁለት ምክንያቶች በተለየ ምክንያት የዩናይትድ ተጫዋቾች ጨዋታውን ለማሸነፍ ያግዟቸዋል ብዬ እረዳለሁ። ግን እንዳልነው ኤቨርተንም ደግሞ ቀላል ተጋጣሚ ነው። በቀላሉ ዝም ብለህ ታሸንፈዋለህ ብሎ ለመናገር ደግሞ ትንሽ የሚያስቸግርም ይመስለኛል። በእርግጥ እንግሊዝ ፕሪሚየር ሊግ ላይ ይህንን አስተያየት ለመስጠት አስቸጋሪ ነው፣ በተደጋጋሚ ጊዜ እንደምናየው ማለት ነው። ኤቨርተን አሁን ባለው ሁኔታ 9ኛ ደረጃ ላይ ነው የሚገኘው። እስካሁን ድረስ ካደረጋቸው 26 ጨዋታዎች 37 ነጥቦችን ሰብስቧል እና እንግዲህ በተሻለ መንገድ ጨዋታውን ለማድረግ ጥረት ያደርጋል ተብሎ ነው የሚገምተው። በዩናይትድ በኩል ደግሞ በተለይ በሊቨርፑል በቼልሲ እና በማንቸስተር ዩናይትድ ያለው ነጥብ አሁን እኩል 45 ነው እና ዩናይትድ የዛሬውን ጨዋታ ካሸነፈ ነጥቡን ወደ 48 ያደርስና 4ኛ ደረጃ ላይ ይቀመጣል ማለት ነው። ሽንፈት ከመጣ ደግሞ በዚሁ ነጥቡ ላይ ይቆያል እና የቶፕ 4 ፉክክሩ በጣም በዚህ የውድድር ዓመት የበለጠ ደማቅ ነው ተብሎ የሚነገረው አንድም እነዚህ ክለቦች የሚፎካከሩበት ስለሆነ ነው እና ለዩናይትድም በጣም ወሳኝ ጨዋታ ነው ብዬ እረዳዋል። ለዩናይትድማ በጣም ወሳኝ ነው። አንደኛ ሊቨርፑል አሸንፏል፣ ሁለተኛ ደረጃ ደግሞ ቼልሲ ማቻ ወጥቷል። ከሊቨርፑል ማሸነፍ እንዳይደረስብሽ ለማድረግ አሁንም በሁለቱ መካከል ያለውን የ3 ነጥብ ልዩነት ለማስጠበቅ ከቼልሲም ጋራ ተመሳሳይ የነጥብ ልዩነት ለመፍጠር ቼልሲ አቻ ስለወጣ የቼልሲን አቻ መውጣትና 2 ነጥብ ማባከል ለመጠቀም ለማንቸስተር ዩናይትድ የዛሬው ጨዋታ በጣም ወሳኝ ነው። ወደ አስቶን ቪላም ደግሞ የበለጠ የሚያቀርበው ይሆናል። ከምንም በላይ ግን አሁን በማንቸስተር ዩናይትድ ቤት ውስጥ የተፈጠረውን ሞመንተም እመኚኝ ሳምሪ፣ ካሪክ ከያዘው ጀምሮ እኮ ማንቸስተር ዩናይትድ ከሁሉም የፕሪሚየር ሊግ ክለቦች እኮ በነጥብ ይበልጣል።
ለዛ ብቻ እንስጥ ቢባል ማለት ነው 5 ጨዋታ ተጫውቶ 13 ነው ያገኘ። አርሰናል እንደዛ የለውም፣ የደረጃ ሰንጠረዡ መሪ ነው። ማንቸስተር ሲቲ እንደዛ የለውም አቻዎች ስላሉት። ስለዚህ እንዲህ ያለውን ነገር ብትወስጂ ከባድ ነው የሚሆነው፣ በጣም ከባድ ነው የሚሆነው። ስለዚህ ይሄንን አይነት አጋጣሚ አለማባከን፣ ለምሳሌ ታስታውሱ ከሆነ በአሞሪም ጊዜ አንዱ በተደጋጋሚ የምናነሳ የነበረው ነገር ገና ማንቸስተር ዩናይትድ ከመጫወቱ በፊት ይህንን ጨዋታ ካሸነፈ እኮ 3ኛ ይሆናል፣ ይህንን ጨዋታ ካሸነፈ እኮ እንደዚህ ይሆናል እያልን እንናገርና 4ኛ ይሆናል እንልና ኩም የሚያደርግ ፐርፎርማንስ፣ ኩም የሚያደርግ ደካማ ነገር ነው የምናየው። በካሪክ ጊዜ ግን 4ኛ ይሆናል ስንል 4ኛ ሆኗል፣ እዛው ይቆያል ስንል ደጋግሞ እያሸነፈ ብቻ ስለሆነ ከዌስትሃም ጋር ነጥብ ከመጣሉ ውጪ ውጤቱ በጣም አሪፍ ስለሆነ ምንም እንዲህ ያለ የተዘባረቀ ነገር የለውም። አንድ መወሰድ ያለበት ሌሰን ግን እንደ ኤቨርተን እንደ ዌስትሃም አይነት ተጋጣሚዎች ለኳስ ቁጥጥር ግድ የሌላቸው ክለቦችን ስትገጥሚ ግን ዩናይትድ መልኩን ባህሪውን መቀየር፣ ማስተካከል፣ ማረቅ ይኖርበታል የሚለው ግን ለእኔ በጣም 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 ወሳኝ ነው፣ በእኔ አረዳድ ማለት ነው። ስለዚህ አሁን 48 ከሆነ አስቢው ከአስቶን ቪላ ጋር የሚኖረው የነጥብ ልዩነት 3 ብቻ ሊሆን፣ ይሄ ማለት ወደ 3ኝነትም እየመጣ ነው። በቃ ይሄ ለማንቸስተር ዩናይትድ አሪፍ ነው የሚሆነው። ይሄ ከክለቡ አንጻር ነው። ከራሱ ከካሪክ አንጻር ካሪክ በማንቸስተር ዩናይትድ ቤት የቋሚ አሰልጣኝነትን እድል ለማግኘት አሁን ከሁሉም አማራጭ አሰልጣኞች ፌቨራይት እየሆነ ነው ተባለ። እንዲህ ስትባይ የበለጠ ትጓጊያለሽ አይደል? እንዲህ ስትባይ ውሉ ላይ እንዲፈርሙልሽ ነው የምትፈልጊው። ምክንያቱም ለእኔ ይሄንን ሮል መውሰድ በቃ በጣም 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 በህይወቴ ትልቁ ጉዳይ ነው እያለ ነው። ይሄንን ትልቅ ጉዳይ ሊያስወስደው የሚችለው ወይም ለካሪክ እንስጠው የሚባል ውሳኔ ወደሱ ያዘነበለ ወደሱ ያደላ እንዲሆን የሚያደርግለት የውድድር ዓመቱ ላይ የሚያሳየው ወጥ የሆነ ፐርፎርማንስ፣ የሚያስመዘግበው ውጤትና ዩናይትድ ከአሞሪም ተረክቦት በቻምፒዮንስ ሊግ የሚሳተፍ ቡድን ካደረገው ለካሪክ ሰክሰስ ነው። ለነ ዊሎክስ፣ ለነ ኦማር በራዳ፣ ለነ ሰር ጂም ራትክሊፍ ደግሞ ካሪክ ኖ ማለት በጣም ከባድ ነው የሚሆንባቸው። ብዙ ትችትም ቁጣም ይዞ ሊመጣ ይችላል ካሪክ በቃ ይሄንን ነገር አስቀጥሎ እስከ ውድድር ዓመቱ መጨረሻ እናስታውስ ወደኋላ አይደለም 17 ጨዋታ ነው የተቀጠረው። በእነዚህ 17 ጨዋታዎች የአሁኑን የ5ቱን አይነት ፐርፎርማንስና ውጤት እያመጣ መሀል ላይ ቢሸነፍ ምንም ችግር የለው። ግን ፐርፎርማንሱ የዩናይትድ ዌይ ከሆነ ዲኤንኤ የሚባለውን ነገር በአካላየ ነው። የማንቸስተር ዩናይትድ ዲኤንኤ ማለት ምንድን ነው ሲባል በቃል በንግግር ለማስረዳት የሚፈልጉ ሰዎች በሙሉ ይሄ ማለት ነው እንዲሉ፣ ጣታቸውን ከሲቲ ጨዋታ ጋር አያይዘው እንዲህ መጫወት ማለት ነው እንዲሉ፣ ጣታቸውን ከአርሰናል ጨዋታ ጋር አያይዘው ይሄ ማለት ነው ማንቸስተር ዩናይትድ ዲኤንኤው ይሄ ነው፣ የማንቸስተር ዩናይትድ መልኩ እንዲህ መሆን ነው ብለው እንዲናገሩ እንዳደረጋቸው አይነት ነገር ካደረገ እያደረገ እኮ ሊሸነፍ ይችላል። ካደረገ እና ደግሞም ወደ ቻምፒዮንስ ሊግ ማንቸስተር ዩናይትድ እንዲመለስ ካደረገ ምን ብለሽ ትከለኪዋለሽ? ምን ስላጎደለ? ሐሳቡን ወደው ቀጠሉት። ሐሳቡን መኖር እንደሚችል በተግባር አሳያቸው። ታዲያ ከዚህ ሰውዬ ጋራ ያውም በጣም በእርግጠኝነት ዝቅ ያለ ደሞዝ ነው የሚሆነው፣ የማንቀጥልበት ምንም ምክንያት የለም ሊሉ ይችላሉ። ስለዚህ ይሄ ለካሪክ የወደደውን የፈለገውን ጉጉቴ ነው ያለውን የሚያገኝበት ቻሌንጅ የበለጠ ወደሱ የሚያቀርብበት ጊዜና ፈታኝ ወቅት ይመስለኛል ነው የምለው ነኝ። በጣም ወሳኝ ነው ለካሪክም ቢሆን በተለይ ደግሞ ካሪክ ላይ አንድ ሰዎች በቃ ስጋታቸውን ሲገልጹ የምሰማው ከኦሌ ጋር በማነጻጸር ነው አይደል? ኦሌ የመጀመሪያዎቹን ጨዋታዎች በዚህ መንገድ እያሸነፈ ነበረ። ልክ የቋሚ አሰልጣኝነት ስራ እንደተሰጠው ግን ዩናይትድን ወዴትም ማሻገር አልቻለም እና ያ አይነት ስጋት ይሰማናል የሚል ብዙ የዩናይትድ ደጋፊዎችም የእግር ኳስ ትንታኔ ባለሙያዎችም አስተያየት ሲሰጡ ሰማለሁ። ግን የበለጠ ይሄ ሀሳብ እኔም ሲባል ሰምቻለሁ። ከዚህ በፊትም መልስ ሰጥተንበታል። ልክ አይደለም ብዬ ነው ማምነው። ልክ አይደለም የምልበት ዋነኛው ምክንያት ደግሞ ኦሌ ጉናር ሶልሻ እና ማይክል ካሪክ ሁለት የተለያዩ ሰዎች ናቸው። በኦሌ ጉናር ሶልሻ ካሪክን መመዘን አትችልም።
ኦሌ ጉናር ሶልሻር በወደቀበት መሰናክል ካሪክ ይወድቃል ብለሽ መደምደም አትችል። ሪስክ አለው። ነገር ግን የካሪክ የተለየ ሰውነት ስልሽ በጉብዝና ምናምን እያልኩ አይደል፣ ግን ከኦሌ ጉናር ሶልሻር ከሚባል ሰውዬ የተለየ ነው። ኦሌ ጉናር ሶልሻርም ካሪክ ከሚባል ሰውዬ የተለየ ነው። የዛ ድክመት እዚህ ውስጥም አለ ብለሽ ማሰብ አትችል። ገብቶሻል አይደል? የሚያመሳስላቸው ምንድን ነው? ሁለቱም የክለቡ ቀድሞ ተጫዋቾች ናቸው። የሚያመሳስላቸው ሁለቱም ዩናይትዳውያን ናቸው እያልሽ መመሳሰላቸው ምናምን ልታውጭ ትችላለች። ላክ ኦፍ ኤክስፒሪየንስ ምናምን ልትይ ትችላለች። ግን ላክ ኦፍ ኤክስፒሪየንስ የምንል ከሆነ አርቴታ የአርሰናል አሰልጣኝ መሆን አይገባውም ነበረ ማለት ነው። ምንል ከሆነ ጋርዲዮላ በባርሴሎና ዋና ቡድን ውስጥ እድል አይገባውም ነበር ማለት ነው። ስለዚህ ማንቸስተር ዩናይትድ ኦሌ ጉናር ሶልሻር ከዚህ በፊት እንዲህ ስላሳደርግለት ፌል ስላደረገ ይሄኛውን ፌል ማድረጉ አይቀርም ብሎ የሞኝ ድምዳሜ ይደመድማል ብዬ አላስብም። አሁን ኦሌን ነበሩ አይደል ሊቀጥሮ የነበረ ወደ ኦሌ እኮ ነበር ያደላው። ይህ ሰውዬ መጥቶ ሲያወራ ቆይ እስቲ ድገም እናወራ አሉት፣ ቀጠሩት፣ ድጋሚ አወራ። እኔ ብቀጠር እንዲያረጋለሁ ብሎ የራሱን የምርጫ ቅስቀሳ አረገ። 3ኛ ጊዜ ጠሩትና ግን እንዲህ ቢሆን ምናምን አሉት። ቻሌንጅ ሊያረጉት ሞከረ። ሐሳቡን ወደዱት፣ ሰጡት ስራውን። በመደዳው ማንም ቢቀጠር ሊቋቋሙ የሚከብደውን አይነት ጨዋታዎች መተውበት ሲቲን፣ አርሰናልን፣ ቶተናምን፣ ፉልሃም ጥሩ ብቃት ላይ በነበረበት ጊዜ መደዳውን ሸመሸመልሽ። ሐሳብ ብቻ ሳይሆን ሐሳቡን ተጫዋቾች ማስረጽ፣ ከተጫዋቾቹ የተሻለ ነገር ማግኘት ይችላል ብለሽ እንድታስቢ የሚያደርግ ብዙ ነገር የሰጠ ይመስለኛል እኔ። እሺ አንድ ደግሞ ዝም ብሎ ያንተን አስተያየት ለመውሰድ ይህን ያክል የረፍት ጊዜ መኖሩ መሀል ላይ በዚህኛው ጨዋታ ላይ የዩናይትድ ተጫዋቾች የበለጠ በርትተው እንዲታዩ ያሳያቸዋል ብለን ነው የምታስበው ወይንስ የሆነ ከሪትም የመውጣት ነገር ያጋጥማል? አሁን አንዳንድ ጊዜ ብዙ ረፍት አይመከርም ለተጫዋቾች ይባላል እና በቃ በዛ በጨዋታ ቅኝት ውስጥ ሆነው መቆየት አለባቸው። አሁን ዩናይትድ በተደጋጋሚ በየሳምንቱ ሲጫወት ከቆየ በኋላ ከዛ በሳምንቱ አጋማሽ ላይ ተጫወተ። ያ ጨዋታ ድካም ነው፣ ሳምንቱን አልፈው ይጫወቱ ስለነበር አንድ ምክንያት ይሄ ሊሆን ይችላል ተብሎ አስተያየት ተሰጠ፣ ከዌስትሃም ጋር አቻ የወጣበትን ጨዋታ ማለት ነው። ከዛ ደግሞ ረጅም ጊዜ ረፍት ሆነ እና ይሄ ረፍቱ ምን አይነት ውጤት ይዞ ይመጣል ብለህ ነው የምታስበው? ጥንካሬ ወይንስ ደግሞ ትንሽ ከሪትም የመውጣት ነገር? እኔ ከሪትም ያስወጣዋል ብዬ አላምንም። ማንቸስተር ዩናይትድን ከሲቲ ጋር ሲጫወት እንዳየነው፣ ከአርሰናል ጋር ሲጫወት እንዳየነው ኢነርጄቲክ አግሬሲቭ ሆኖ እንዲቀርብ እድል ይሰጠዋል ብዬ ነው ማምነው። እኔ ለምን ይሄንን አልክ ብትይኝ፣ እንደ የሰውነቶቻችን ልማድ ነው ነገሮች መሰላት ያለባቸው ወይም አስተያየት መሰጠት ያለበት። ሰውነት ምን ለመደ ነው? የማንቸስተር ዩናይትድ ተጫዋቾች ሰውነት በየሳምንቱ 2-3 ምናምን መጫወትን አልለመደም። እንዲህ ያለ ይሄንን የለመደው ምክንያቱም ዩናይትድ ካራባኦ ካፕ ገባ ወጣ፣ በግሪምስቢ ታውን ኤፍኤ ካፕ ገባ ወጣ፣ በብራይተን ኤንድ ሆቭ አልቢዮን ቻምፒዮንስ ሊግ የለም፣ ዩሮፓ ሊግ የለም፣ ኮንፈረንስ ሊግ የለም። ስለዚህ ዋንስ ኢን ዊክ ጉዳይ ያለው ቡድን በሳምንት አንዴ ብቻ። አሁን በሳምንት አንዴ ብቻ ጉዳይ የነበረው ቡድን አንድ ሳምንት ስለተጨመረበት ከጨዋታ ሪትም ይወጣል ብዬ አላስብ። ሰውነት እንደውም የለመደው እሱ። የማንቸስተር ዩናይትድ ተጫዋቾች ከ2 ቀን ረፍት በኋላ መጫወትን ስላላወቁበት ነው እንደ አንድ ሪዝን ከዌስትሃም ጋር አቻ ለመውጣታቸው እኮ የተቀመጠው። ሰውነታቸው እንግዳ ሆነበት። አምጣ ሲባል መቼ ሰጠኸኝናል። ገብቶሻል ማለት። ስለዚህ ይሄ ለሚቀጥለው የውድድር ዓመት አያዋጣም። ለአሁን ግን አይ ቲንክ ዩናይትድን አይረብሸው። አሁን እንደውም ዩናይትድ በመሀል በሳምንቱ አንድ ጨዋታ ማድረግ ነበረበት የሚለው ሀሳብ ይሰጥ ነበር፣ ሰምቻለሁ። እንደዛ እቅድ ነበራቸው ገንዘብ ለመስራት፣ ያው የራሳቸውንም ፊዚካሊቲያቸው ነው። ፊዚካል ሳይሆን እንደውም የተባለው ገንዘብ ለመስራት ወጣ ብሎ ቻምፒዮንስ ሊግ ላይም ስለሌለንበት ምን ስለሌለንበት ወጣ ብሎ የሆነ ጨዋታ የሆነ ሀገር ላይ እንደውም ወደ ሳዑዲ ሊሆን ይችላል የሆነ ቦታ ብቻ እንደነሱ ሁሉ ሳምንታዊ ጉዳይ የሌለውን ክለብ ትልቅ የአውሮፓ ክለብ ገጥመው የወዳጅነት ጨዋታ አድርገው
በወዳጅነት ጨዋታው መደረግ ምክንያት በዛውም ገንዘብ ተገኝቶ ለተጫዋቾቹ ምናምን ተብሎ ነበር። ይደረጋል አይደረግም በጣም ብዙ ሲያነታርክ ነበር። ይህንን አስታውሳለሁ። ግን እስካሁን ድረስ አልተደረገም። አሁን ወደ ቀጥታ ወደ ፉክክር ጨዋታ እንጂ ለማድረግ ከታሰበ ግን ትክክለኛው ጊዜ ይሄ ነበር። በመሀል አንድ ጨዋታ ሌሎቹ የኤፍ ኤ ካፕ ሲጫወቱ እነሱ ሳኡዲ ሄደው አንዱን ክለብ ገጥመው ረብጣ ሚሊዮናቸውን ይዘው ወደ ኦልድ ትራፎርድ መመለስ የተሻለው ጊዜ ነበር። ምናልባት የሌሎቹ ክለቦች ስኬጁል እንዴት ነው የሚለው ደግሞ እሱም አብሮ ይታያል። ድብን አድርገው አላመኑበትም ራሳቸው እንጂ ሌሎቹ ከዩናይትድ ጋር ተጋጠሙና ገንዘብ ስሩ ቢባሉ እምቢ የሚሉ ሆነው ነው ብዬ አላምንም። አሏ እንደዛው ጉዳይ አልባ ይሆኑ አሉ ብዬ ነው የማምነው። It's on here now. The goalkeeper's beaten and South Africa